ሃሌሉያ ደህና መሻችሁ። እግዚአብሔር ይባረክ። እንግዲህ ጌታ መልካም ጊዜ አድርጎልን ነበር። ሰሞኑን በጌታ ፊት ጌታ ጸጋ እንዳበዛልን መጠን ጌታ መሐሪ አምላክ ነው። እግዚአብሔር ይባረክ እና አሁን ደግሞ ወደ ትምህርታችን እንሄዳለን። የዕብራውያን መጽሐፍን እንከፍትና ይሄ 8ኛው ሳምንት ሀሳብ ነው የምንነጋገረው። ሁለት ምዕራፎች አንድ ላይ አድርገን ነው የምናየው። ካሌቢያችን ዲያግራም ያወጣልንና ባለፈው ያቆምነው ምዕራፍ 2 ላይ ክርስቶስ ከመላእክት ይልቃል የሚለውን ነው። እሱ ከመላእክት የላቀ ነው። አሁን የክርስቶስ ልቀት ነው እያወራን ያለ ነው። ዛሬ እንደ ጌታ ፈቃድ የምናየው ሁለተኛውን ነው። ከሙሴና ከኢያሱ የላቀ ነው የሚለውን እናያለን። በዛ ላይ ነው የምንነጋገረው። ምዕራፍ 3 እና ምዕራፍ 4 አንድ ላይ አድርገን እዛ ላይ ያለውን ዋና ሀሳቦች እንድናነሳ እፈልጋለሁ። ምዕራፍ 3 ከቁጥር 1 ጀምሮ እናነበዋለን። እንግዲህ የሰማያዊውን ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤት ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትን እና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፃ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አልኩኝ፣ ልባቸው ሁልጊዜ ይስታል፣ መንገዴን አላወቁም። ስለዚህም በቁጣዬ እንዲህ ብዬ ማልኩኝ፣ ወደ እረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳያደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው ጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ አመፃ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለ ነው። ቁጥር 16 ሰምተው ያመጹት እነማን ነበሩ? ሙሴ ከግብፅ ጠርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙትን ካልሆነ በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ የሚቻሉትን ካለማመናቸው የተነሳ እንደሆነ እንረዳለን። ወደ ምዕራፍ 4 ከመሄዴ በፊት ይሄኛውን ሀሳብ መጀመሪያ በአንድ ነገር ላይ ያያዝላችሁ። ምዕራፍ 3 እና ምዕራፍ 4 ሙሴንና ኢያሱን አቀነጃጅቶ በሁለቱም ሀሳብ ላይ ይናገራል። ይሄ ምዕራፍ 3 ላይ እኔ ብዙ ላወራ የምፈልገው እነዚህ ምዕራፍ 3 እና ምዕራፍ 4 አጀማመሩን አይታችሁ እንደሆነ ከሙሴ በተለይ ቁጥር 1 ላይ እንግዲህ የሰማዩን ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ይላል።
በጣም የሚገርም ነገር አለ። ይሄንን ክፍል እንድታዩልኝ እፈልጋለሁ። የዕብራዊ ጸሐፊ አድሬስ ሲያደርግ እነዚህ ሰዎች አማኞች ናቸው። ኦኬ ጌታን ተቀበለው ያመኑ ሰዎች ናቸው። ወንጌሉን የተቀበሉ ናቸው። የክርስቶስን አዳኝነት የተቀበሉ ግን አይሁዳዊ ናቸው። እንግዲህ ለአይሁዳውያኖቹ አንዱ ቻሌንጂንግ የሆነው ፈተናና ፈታኝ የሆነባቸው ነገር ሪቹዋል ከሆነው ከተለመደው ስርዓት ውስጥ ወጥተው ይሄንን ነገር ለምሳሌ ጳውሎስ አንዳንድ ቦታ አይታችሁ እንደሆነ ልክ እንደነሱ ወንጌልን ሊሰብክ አንዳንድ ቦታ ሲሄድ ሰነጉክ ሲወርድ እነሱ ያደረጉት የነበሩትን ስርዓት እየፈጸምኩ ሳለ ብሎ ለአግሪጳ ሲያወራን ትሰማለን። ጳውሎስ ስርዓት መፈጸሙ ኢምፖርታንት ነው ብሎ ስላመነበት ሳይሆን ሰዎቹ እዛ ሰፈር ስለሚገኙ ነው። በቀላሉ ምንም ብዙ ቴዎሎጂ ሳናበዛ ግን እዚህ ጋር በጣም የሚነካኝን ነገር ወገኖች ይሄን ክፍል እዩት። ስለ ሙሴ አውርቶ እዚህ ጋር ወደ እረፍት ነው ቀጥታ የገባው። ምዕራፍ 4 ላይ ስለ እረፍት የምናወራውን ነገር ምዕራፍ 3 መጀመሪያው ላይ የእረፍቱን ጨረፍታ ተናግሮ ነው ወደ ምዕራፍ 4 ዘሎ ሄደው። ነገር ግን በጣም የሚነካኝ ሁለት ነገሮች አሉ። የመጀመሪያው የሰማያዊ ጥሪ ተካፋዮች ለሆናችሁ ቅዱሳን ወንድሞች ብሎ አድሬስ የሚያደርግላቸው ጥቅል በሞላ የሆኑትን አይሁዳውያን ብቻ ሳይሆን በጌታ የዳኑትን ወንድሞች ነው። ግልጽ ነው አይደል? እነዚህ ወንድሞች ድነዋል። ከቁጥር 7 ጀምሮ ደግሞ ስትመለከቱ እምነታቸው ከኖሩበትና ከመጡበት አይሁዳዊ ባህልና ስርዓት ጋር ተያይዞ እንዴት እንደተፈተነባቸው ደግሞ ታያላችሁ። እንዴት እንደተፈተኑበት ታያላችሁ። ከዛ እንደውም እንደዚህ ይላል ቁጥር 7 ይውልኝ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምጹን ብትሰሙ በምድረ በዳ በፈተና ቀን ዋው ይሄ ልብ ብላችሁ አይታችሁታል። በምድረ በዳ በፈተና ቀን ይላል። ኦኬ በአመጽ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረኩትንም ሁሉ ለ40 ዓመት አዩራ። እዛ ጋር ስመጣ አወራቸዋለሁ። ግን አሁንም እዚህ ጋር ስለ አለፈው ትውልድ አንስቶ በኋላ እንደምናየው ለምን ወደ ረፍት እንዳልገቡ ረፍትን የሚያነሱ 3 ሰዎች እናያለን ዛሬ። አይ አንድ ቀን ተዋደ ነው መሰለኝ በዚህ ስለ ረፍት እዚህ ቦታ ላይ ሼር አድርጎናል ልታስታውሱ ከሆነ ስለ ረፍት ኢያሱ አሳርፏቸው ቢሆን ሙሴ አሳርፏቸው ቢሆን ብሎ ሚገርም መሰጅ ተካፍለናል። አላረሳውም። አሁን ይሄንን ወደ ዲቴል ሐሳብ እንድትመጡ የምፈልገው ነገር አለኝ እዚህ ጋር። እግዚአብሔር ቃል የዕብራዊ ጸሐፊ ዝርዝር ውስጥ ማልገባበት ምክንያት አለኝ። ወደፊት የምናያቸው ምዕራፎች ስላሉ ከሙሴ ይልቃል። ለምን? ለነሱ ሙሴ ማን እንደሆነ ያውቃሉ። ሙሴ ከግብጽ ያወጣቸው። አሁን እዚህ ጋር 2 ሰዎች ተጠርተዋል በጥቅሉ ስታዩ። አንደኛው ሙሴ ነው። በጥቅል ስትመለከቱት የእስራኤልን ሕዝብ ከግብጽ ያወጣ ነው። ቢግ ዲል ነው። because 10 ተአምራት ሰርቷል። እንደውም በሙሴ ህይወት ላይ በጣም ከሚባርኩኝ ቦታ ላይ 40 ዓመት ሙሉ በምድረ በዳ ተአምራትን እየሰራ መራቸው የሚል ቃል አለ። ሁሉ ጊዜ በቃ ሁሌ መባረክበት ጌታ ሆይ አረበኛም ህይወት አድርገውላል። 40 ቀን አይደለም እኮ 40 ዓመት በእግዚአብሔር ቤት ውስጥ ኮንስታንትሊ በአንድ አይነት ጸጋ ዘመናቸውን የሚጨርሱ ሰዎች የተባረኩ ናቸው። አሜን። በቃ ሳይወርዱ እግዚአብሔር በጠራቸው ልክ በቀባቸው ልክ በዛ ከፍታ ዘመናቸውን የሚጨርሱ። ለዛ ነው ያን ክፍል በጣም እንደ ስታንዳርድ የምወደው። 40 ዓመት ሙሉ በሁለቱንም ያሳየናል። ከእግዚአብሔርና ከእግዚአብሔር ሰው የጎደለ አልነበረም። ግልጽ አይደል? የጎደለ አልነበረም። እነሱ አላመኑም እንጂ በኋላ እናየዋለን። እነሱ አልታዘዙም እንጂ እግዚአብሔር ግን ጸጋውን አላጎደለም በመካከላቸው። ስለዚህ ሙሴ ቢግ ዲል ነው ያልኳችሁ። እነዛን 10 ተአምራት ሰርቶ ኤርትራን ባህር ከፍሎ ከባርነት ያወጣቸው ሰው ብቻ ሳይሆን ሕግን የሰጣቸው ሰው እሱ ነው። ትላልቅ ነገሮች አይተዋል በሙሴ ሕይወት። እኔ እዛ ውስጥ አልገባም። ለምን? የምናወራው የክርስቶስን ልቀት ስለሆነ ስለ ሙሴ ማውራት የማልፈልገው ለዛ ነው። እንደው ለማሳየት ብቻ ስለምፈልግ ነው። በሙሴ ሕይወት ውስጥ የተደረጉ ትላልቅ ነገሮች ለእስራኤል ሕዝብ
ትልቅ ምልክት ነው። ለምን አንድ ኢንሲደንት ብቻ ላንሳላችሁ። ኢያሱ ምዕራፍ 1 ላይ ኢያሱ ሲነሳ የእስራኤል ሕዝብ ኢያሱን ያሉት አንድ ነገር አለ። ብቻ አምላክህ እግዚአብሔር ከማጋ እንደነበር ከሙሴ ጋር እንደነበር በቃ ሙሴ የእግዚአብሔር ማሳያ ነው። የእግዚአብሔር መኖር ማሳያ ነው። ሙሴ ካለ ሕዝቡ ልቡ ያርፋል። ሙሴ ጦርነቱን ከመራ ሕዝቡ ልቡ ያርፋል። ላስታውሳችሁ ሙሴ መገናኛውን ድንኳን አንድ ቦታ ላይ ትዝ ይላችኋል። እግዚአብሔር እኔ ከናንተ ጋር አልወጣም፣ አንገተ ደንዳና ሕዝብ ነው፣ እኔ በወጣ አጠፋቸዋለሁ፣ መልአክ ልካለሁ፣ አልገባም ሲል ሕዝቡ ደነገጠ ይልና ከሰፈር ውጪ ድንኳን ተከለ ይላል ሙሴ አይደል? ሕዝቡ ደንግጧል። እዛ ጋር ስታነቡ ሎቲያቸውን ጌጣጌጣቸውን አወለቁ፣ በሐዘን ነበሩ ይለናል የእግዚአብሔር ቃል። በትክክል ግን የሚቀጥለው የመጽናናት ቃል ከየት መጣ ብትሉኝ ሙሴ መገናኛ ድንኳኑን በተከለ ጊዜ እግዚአብሔር ሙሴ ወደ መገናኛው ድንኳን ሲገባ የእግዚአብሔር ክብር ሙሴ ወደ ገባበት ደመና ይወርድ ነበር ይላል። ሕዝቡም በየድንኳናቸው ቆሞ ይመለከቱት ነበር ይላልና አይናቸው፣ ልባቸው፣ ቀልባቸው ሁሉ ነገራቸው ያለው ሙሴ ላይ ነው። ኦኬ ይሄንን ደግሞ ሌላ ላስታውሳችሁ። 40 ቀን በተራራ ላይ በቆየ ጊዜ ይሄ የሚመራን ሙሴ የት እንደሄደ አናቅም፣ መሪ ያስፈልገናል ብለው ሕዝቡ ነፍሱ ከሙሴ ጋር የተጣበቀው ፍቅር ስለያዘው አይደለም። የሚያበላ ሙሴ ነው ቢራቡ አይደለም። የሚያጠጣ ሙሴ ነው። ሁሉን ነገር አዝቤዛ የሚችለው እሱ ነው። ሁሉን ላይፍ የሚባለው ነገር የሚችለው በአጭር ቃል አዳኛቸው ሙሴ ነው። እግዚአብሔር ቃል ግን እዚህ ጋር ምን ይለናል? ሙሴ በቤቱ ላይ እንደ ሎሌ ታማኝ ነው፣ የእግዚአብሔር ልጅ ግን ኢየሱስ በቤቱ ላይ እንደ ልጅ ታላቅ ነው ይላል፣ የላቀ ነው ይለናል። አሁን ይሄንን ላያይዘላችሁ የምፈልገው ምንድነው? ስለ ሙሴ ላወራ አይደለም፣ ግን ምን ይላል? ይሄ በዚህ ሁሉ ታምራት 40 ቀን ታምራት ሰርቶ ድንቅ ሰርቶ ይሄን ሁሉ አድርጎ የመራቸው ሰዎች ምዕራፍ 3 እና ምዕራፍ 4 እንዳለ ኮንቴክስቱ የሚያወራው በአንድ ርዕስ ነው። እረፍት ነው። ስለ እረፍት ነው የሚያወራው። ሙሴ ይሄን ሁሉ ነገር እንኳን አድርጎ አላሳረፋቸውም ይላል። አላረፉም። እንደውም በጣም የሚገርመኝ እኔ አሁን እዛ ጋር ሲደርሱ በጣም የሚገርመው ሙሴ የመራው ሕዝብ እንደውም አለማረፉን የምታውቀው በድኑ ነው ያረፈው። እሱ ምድረ በዳ አይደለም፣ ሁሉም አለቁ ይለናል። ኦኬ ወደዚህ ምዕራፍ 4 ከመምጣቴ በፊት ሰው ወደ ረፍት ከመምጣቴ አንዳንድ ነገር ላነሳ አልኩኝና ሙሉ ሐሳቡን የምንይዘው ከሚቀጥለውን ነገር ሳነሳ ነው። አሁን እዚህ ጋር እንደ መነሻ አድርጎ ሙሴን አሳየንና ክርስቶስ ከሙሴ ይልቃል የሚለውን ነገር በጥቅል ብቻ ያዙልኝ። አሁን እኔ ብዙ ዝርዝር ውስጥ አልገባ፣ ለምን ዛሬው መናገር ስለፈለግ። ከሙሴ ይልቃል፣ ባህር ከፍሎላቸዋል፣ ታምራት ሰርቶላቸዋል፣ አብልቷቸዋል፣ አጠጥቷቸዋል፣ ሕግ ሰጥቷቸዋል፣ ከባርነት ነፃ አውጥቷቸዋል። ነገር ግን አላስገባቸውም ይላል። ነገር ግን እረፍት አልሰጣቸውም ይላል። በመጀመሪያ ደረጃ ወደ ዛኛው ሐሳብ ከመምጣቴ በፊት እረፍት በቁስ ውስጥ የለም። ሰምታችሁኛል? በቁስ ውስጥ የለም። ይሄ ማለት በቁሳዊነት ማለት የሆነ ማቴሪያል የሆነ ነገር ውስጥ ስለገባን እረፍት የለም። የሆነ ነገር ውስጥ ስለገባን እረፍት የለም። የሆነ ነገር ስላገኘን እረፍት የለም። አዲስ ኪዳን አማኞች እረፍት በጌታ መገኘት እንጂ እኛ ብናገኘው ነገር አይደለም እረፍት የሚሰጠን። ግልጽ ነው። እዚህ ወደ ዝርዝሩ ሐሳብ ውስጥ አብረን እንገባለን። ይሄንን ያዙልኝና ምን ይላል? ለአሁኑ ጄኔሬሽን ጸሐፊው የዕብራዊ ጸሐፊ አባቶቻችሁ እኮ በምድረ በዳ የቀሩት ታምራት ሳያዩ ቀርተው አይደለም። እኔ ፕሊስ 3 ነገር ልንገራችሁ እንድትይዟት የምፈልጋት። የመጀመሪያው ቁጥር 19 ይውልኝ በጣም የተነካውበት ነገር ነው። አባቶቻችሁ በዛ ተፈታተኑኝ አለና መረመሩኝ፣ ያደረኩትን ሁሉ ለስንት ዓመት አዩ አለ። በሉት ፕሊስ፣ ለስንት ዓመት አዩ ይላል?
እንዴት ነው ሰው 40 ዓመት ታምራት አይቶ ማርፈው? 40 ዓመት የእግዚአብሔርን ጉብኝት አይቶ የማርፈው? ወገኖቼ እግዚአብሔር በዚህ ልክ ቢናገር አይገርምም? እንዴት ነው ሰው 40 ዓመት የእግዚአብሔርን ክንድ አይቶ? አሁን እኔ የእናንተን አላውቅም። እኔ 40 ዓመት አይደለም አንድ ሳምንት ክንዱን ባይ ይበቃኛል ምንላለን አይደለም? አንድ ቀን ባየው አንዳንድ ጸሎቶች አሉ። አንዳንድ ሰዎች ዛሬ ራስን ገልጠልኝ ነገ ልሙት የሚሉ ሰዎች አሉ። እንደዚህ መድረክ ላይ ሲመሰክሩ ሰምቼ አውቃለሁ። 40 ዓመት አዩ። 40 ዓመት አዩ። ልብ በሉ 40 ዓመት አዩ። 40 ዓመት አይተው አላረፉም። 40 ዓመት ምን ማለት ነው? 40 ዓመት ትንቢት ተነግሯቸው አላረፉም። 40 ዓመት እጅ ተጭኖባቸው አላረፉም። ወደኛ ብናመጣ አይደለም 40 ዓመት ኮንፈረንስ ተካፍለው አላረፉም። 40 ዓመት የተለያየ ነገር አድርገው አላረፉም ብንባል እንደማለት ነው። ይሄኛው እግዚአብሔር ሲናገር መረመሩኝልና ያደረኩትን ሁሉ 40 ዓመት አዩ ነው የሚለው። ምንም እግዚአብሔር ያላሳያቸው ነገር የለም። አንደኛ ሳያዩ አይደለም ይሄ የሆነው ያላመኑት ሳያዩ አይደለም። እግዚአብሔር አሳይቶን እንዴት ማመን ያቅተናል? ሰምታችሁኛል? መጀመሪያው እግዚአብሔር ጥያቄ ነው። እመኑኝ ያልኩት በባዶ አይደለም እያሳየው ነው አለ። 40 ዓመት እነዚህን ታምራት አሳይቻቸዋለሁ። 10ን ግብፅን ያንቀጠቀጠውን ታምራት አድርጎ ኤርትራ ባህር ጋር ተጠራጥረውታል፣ አላመኑትም። እረፍት በውጫዊ ነገር አይደለም። እረፍት በታምራት የሚመጣ አይደለም። እረፍት በድንቅ የሚመጣ አይደለም። በኋላ መጣበታለሁ። እረፍት የውስጥ ጉዳይ ነው። የውስጥ ጉዳይ ነው ወገኖቼ። እረፍት የሆነ ሳምበዲ መጥቶ እጁን ጭኖብን ትንቢት ስለነገረን አይደለም። እረፍት የተለያዩ አክቲቪቲዎች ስላደረግን አይደለም። እረፍት የውስጥ ነገር ነው። ከውስጥ ነገራችን ጋር ሰላም ማግኘት ነው። ሳያዩ አይደለም ያላመኑት። አንዳንድ ጊዜ አንዳንድ ጉዳይ ላይ እኔና እናንተ እግዚአብሔር እመኑ ሲለን ምንም በሌለ ቦታ ላይ ማለት ነው አይደለም? ምንም በሌለ ቦታ ላይ ምንም በሌለ ጉዳይ ላይ እግዚአብሔር እመኑ የሚለን ጉዳይ አለ። እዚህ ጋር ግን እግዚአብሔር ሲናገር ያን ህዝብ አለ በባዶማ በጠይቀው አይሆንም አለ። ይሄን ሁሉ ነገር አድርጌለት እንኳን አላመነኝም አለ። ሳያዩ አይደለም ያላመኑት ብያቸው አይደለም። ሳያዩ አይደለም ደግሞ ያልታዘዙት። እያዩም መታዘዝ አልቻሉም። እያዩም ማመን አልቻሉም። ስለዚህም እግዚአብሔር ምን ይላቸዋል? እያዩም ማረፍ አልቻሉም። አሁን ይህንን የዕብራው ጸሐፊ አባቶቻችሁ በምድረ በዳ እንደዚህ አይነት ህይወት ነው የኖሩት፣ በምድረ በዳ እንዴት እንደወደቁ ታውቃላችሁ ይልና ለአዲሱ ትውልድ አሁን ደግሞ እናንተ ይላቸዋል። ወንድሞቼ ብሏል አይደል? ሰማያዊ ጥሪ ተካፋዮች ሆናችሁ እናንተ ይላል በዚህ ትውልድ ላይ የተቆጣሁት ለዚህ ነው እንዳለ ወንድሞቼ ከናንተ ማንም ከያው እግዚአብሔር የሚያስኮበልን ኃጢአተኛ እና የማያምን ልብ እንዳይኖረው ምን በሉ ይለናል? ተጠንቀቁ። ለምንድን ነው ተጠንቀቁ ያለን? አሁን ላይ ያለውን እነዚህን አሁን ይኸውላችሁ ፕሊዝ ይሄን ስሙኝ። የዕብራውያን ጉባኤ ተጠንቀቁ የሚላቸው ሙሴ አይደለም አሁን ሚኒስተር የሚያደርጋችሁ፣ በሙሴ አይደለም አሁን የመጣው፣ በኢያሱ አይደለም የመጣው፣ በሰው አይደለም የመጣው። የመጨረሻ መናገሪያ መንገዱ ልጁ ነው። ይሄንን ግን እምቢ ብትሉ ይላቸዋል ሌላ መንገድ የለውም እግዚአብሔር። ከዛ ምዕራፍ 4 ላይ እንውረድና ወደ ዋናው ነገሮች ዘርዘር አድርገን እንግባበት። አሁን ስለ እረፍት ትንሽ እናውራ።
ምዕራፍ 4 እንግዲህ ወደ ዕረፍቱ ለመግባት የተሰጠ ተስፋ አሁንም የተጠበቀ ስለሆነ ይላል። አልተዘጋም። ክብር ለእግዚአብሔር ይሁን። አልተዘጋም። እንግዲህ ወደ ዕረፍት ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ። ሁለተኛ ማስጠንቀቂያ ይሰጣል። ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመን ግን ወደዚያ ዕረፍት እንገባለን። እግዚአብሔር ስለዚህ በቁጣዬ እንዲህ ብዬ ማልኩኝ፣ ወደ ዕረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብሏለን። ቀደም ባለው ክፍል ደግሞ ወደ ዕረፍቴ ከቶ አይገቡም ይላል። ወደ ዕረፍቱም ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹን ቃል የተሰበከላቸው ባለመታዘዝ ምክንያት ወደ ዕረፍት አልገቡም። ስለዚህም እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ እንዲህ ሲል እንደተነገረው ነው። ኢያሱ ዕረፍትን ሰጥቷቸው ቢሆን ኖሮ ከዚህ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበረ። ስለዚህም የሰንበት ዕረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር ዕረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ በሥራው ያርፋል። እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወርቅ ወደ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያውና የሚሠራ ነውና በሁለት በኩል ስለት ባለው ሰይፍ ሁሉ ይልቅ ስለታም ነው። ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለያ ድረስ ዘልቆ ይወጋል። የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው። እንግዲህ ወደ ሰማይ ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ጽፋን በእምነት እንቅረብ ይላል። ይሄ ከቁጥር 14 ጀምሮ ያለውን በሚቀጥለው የምናየው ክፍል ነው። አሁን ወደ ዋናው ሐሳቤ ላምጣችሁ። አሁን ምዕራፍ 3 እና ምዕራፍ 4ን ሲያገናኝ የክርስቶስን ልቀት አንዱ የምናየው ከሙሴ ይልቃል፣ ከኢያሱ ይልቃል። ቀደም ብለነዋል። እግዚአብሔር ሙሴን ከግብፅ ያወጣቸውን ሰዎች በምድረ በዳ ዕረፍትን ሳያገኙ በምድረ በዳ እንደቀሩ ጻፊው ይገልጥና ተመሳሳይነት አላቸው። ተመሳሳይነታቸውን ላሳያቸው። ሶስቱንም ጀነሬሽን ብለን እንበል። ምናልባት 4 እናድርገው መሰለኝ እኛን ጨምሮ። ምክንያቱም 4 የሚለው ምንድነው? ስለ ዕረፍት ሲወራ እዚህ ቦታ ላይ የሶስት ሰዎች ስም ተጠርቷል። ልብ በሉ። አንደኛው ሙሴ አላሳረፋቸውም ይላል፣ ወይም ደግሞ ስለ ዕረፍትን ከሙሴ ጋር እያያዙ ያነሳል። ሁለተኛው ኢያሱ አሳርፏቸው ቢሆን ኖሮ ይላል። ሶስተኛው ከዘመናት በኋላ ኢያሱ አሳርፏቸው ቢሆን ኖሮ ዳዊት ይህን ጥያቄ አይጠይቅም ነበር አለን። መዝሙር 95 ላይ ዳዊት ኢያሱ አሳርፏቸው ቢሆን ኖሮ አሁንም ይህን ጥያቄ ማለት እስከ ዳዊት ድረስም ወርዶ ሰው ምን አላለም? አላረፈም። ምን ማለት ነው? ወደ ኢያሱ ላምጣችሁ። ኢያሱ እኮ ከናን አስገብቷቸዋል። ማርና ወተት ወደምታፈሰው ምድር ገብተዋል። ተስፋው ለተገባላቸው ነገር ውስጥ ገብተዋል። ቅድም ያልኳችሁ ነው። ቁሳዊነት ዕረፍት አይሰጥም። ማቴሪያል የሆኑ ነገሮች አይደለም። የሆነ ነገር ውስጥ ገብተን አገኘን ስላለ አይደለም ዕረፍት። ወደ ዕረፍት ማንነት ይሄንን ቃል በጣም አብዝተን ልናየው የሚገባ እውነት አለ። አቴን ትናንት ነው መሰለኝ ቴድ ሲያስተምረን አንድ በጣም ያለው ነገር አለ። መሰረታዊ ነገር ላይ ኢየሱስ ክርስቶስ በሰራውና ባደረገው ነገር ላይ ነው የምንነሳው። የአዲስ ኪዳን አማኞች ኢየሱስ ክርስቶስ በሰራውና ባደረገው። ለዚህ ነው ባለፈው ይሄን ትምህርት ስንጀምር ደጋግመን ያልነው ነገር አለ። የዕብራዊው ጸሐፊ እየደጋገመ
ከብዙ ነገር ላይ ኢየሱስን በልቀት የሚያነሳው በእግዚአብሔር ሐሳብና እቅድ እግዚአብሔር በብዙ መንገድ ለሰዎች መፍትሄ ነው ብሎ የመዳኛ መንገድ ነው ብሎ የማዳኛ መንገድ ነው ብሎ የፈውስ መንገድ ነው ብሎ የማጽናኛ መንገድ ነው ብሎ የረፍት መንገድ ነው ብሎ ሁሉን ሞክሮ ጨርሷል። የመጨረሻው የሁሉ ነገር መጨረሻ አድርጎ ያመጣው ልጁን ነው ብሎናል። ስለዚህ በልጁ የተደረገው ነገር ነው መጀመሪያ በህይወታችን ላይ ማጉላት ያለብን። ስለዚህ ለነዚህ ለዕብራውያን ጻፊ ደግሞ እሱ የሚነግራቸው እኔ አሁን ከአንድ ነገር እንድንጀምር ፈልጋለሁ። እንግዲያው ሙሴ ካላሳረፈ ኢያሱ ካላሳረፈ ሁሉም በየሁሉም ትውልድ ላይ እረፍት እየተባለ እረፍት በዚህ ልክ ሰው የሚጠማ ከሆነ እረፍት በማቴሪያል ነገር ላይ በስኬት የማይመጣ ከሆነ እረፍት የሆነ ነገር በማድረግና የሆነ ነገር በማግኘት የማይመጣ ከሆነ እረፍት በራሱ ምንድነው? በጣም የሚገርመው ነገር ከእግዚአብሔር ዘንድ እረፍት ተጠብቆልናል አለን እንጂ የዕብራዊ ጸሐፊ በቀጥታ እረፍት ከሌ ነው አላለንም። አስተውላችኋል? አላለንም። ሙሴ አላሳረፋቸውም፣ ኢያሱ አላሳረፋቸውም። ዳዊትን ጠይቋል ስለ እረፍት፣ ዛሬም እኛም እንጠይቃለን አለና እረፍት ግን ማን እንደሆነ አልነገራቸውም። እኛ እንግዲህ አንዱ የትምህርታችን ዋና ክፍል ዋና ዓላማ የክርስቶስን ልቀት ማውራት ስለሆነ ወደዚህ ሐሳብ መጀመሪያ እንድንመጣ ፈልጋለሁ። እስቲ ሌትስ ጎ ባክ እና የመጀመሪያው እረፍት ምንድነው በሚል ጥያቄ እንጠይቅና እንጀምር። እረፍት ምንድነው? ሰው ታምራት አይቶ ካላረፈ፣ ድንቅ አይቶ ካላረፈ፣ የሁሉ ነገር ሆኖለት ካላረፈ ሰው እንግዲህ አሁን በውጭ ስላሉት ሳይሆን ማወራው እኛ በአማኞች ይሄ ስለ ወንድሞች ስለሚያወራ በእግዚአብሔር ቤት ውስጥ ብዙ ተስፋ ያደረግናቸው ነገሮች አግኝተን ካላረፍን በቃ አንዳንድ ሰው አግብቶ የሚያርፍ የሚመስለው አለ፣ ልጅ ወልዶ የሚያርፍ የሚመስለው አለ፣ ገንዘብ አግኝቶ የሚያርፍ የሚመስለው አለ፣ ልጅ ወልዶ የሚያርፍ የሚመስለው አለ፣ ቤት ገዝቶ የሚያርፍ የሚመስለው አለ። ኑሮውን በዚህና በዚህ በዛና በዚህ ቀዳዳውን ሁሉ ደፍኖ የሆነ አንድ ቦታ ላይ ሲደርስ የሚያርፍ የሚመስለው አለ። እንደውም ጌታችን ኢየሱስ ክርስቶስ ያንን ሀብታም ሲገልጠው ጎተራው ሞላና ነፍሴ ሆይ አለ እረፊ ተዝናኝ ማለት ሲጀምር አንተ ሰነፍ አለው ይላል። ሰው በውጊያ ውስጥ እያለ በረፍት ይኖራል። አሜን። ሰው በብዙ ዙሪያውን በከበበው ጦርነትና ትርምስ ውስጥ ቁጭ ብሎ በረፍት ይኖራል። በጣም ይገርሙኛል እንደዚህ አይነት ሰዎች አሉ። ኮንስታንት በሆነ በማያቋርጥ ቻሌንጅ ውስጥ እያለፉ መንፈሳቸው ነፍሳቸው በረፍት የሚኖሩ ሰዎች አሉ። ስለዚህ እረፍትን እንድንጠይቅ ያደርገናል። ሰው ያለው ቁሳዊ ነገር ሳይኖራቸው ሰው አንዳንድ ጊዜ አንዳንዶቹ እንደ አማኝ እንደዚህ ታስቡ እንደሆነ አላውቅም። እኔ አንዳንዴ እንደሱ አስቤ አውቃለሁ። በጣም ያላቸውን ሰዎች አስብና በርቀትም በቅርበትም የማውቃቸውን ሰዎች በጣም የሌላቸውን ሰዎች የራሴንም ጨምሬ አይና አንድ ነገር ሁሉ የሚገርመኝ ነገር ምንድነው? የመጨረሻ ረፍትለስ የሆኑ ሰዎች እነማን ናቸው? ቀላቅዬ ነው የምነግራቸው። የመጨረሻው ሰዎች እነማን ናቸው? ያላቸው ናቸው። በቃ አይተኙም። እውነቴን ነው የምላቸዋለሁ። ኖሯቸው ደግሞ በጣም ብዙ ነገር ኖሯቸው ደግሞ እንዳላቸው ትዝ ሳይላቸው በእግዚአብሔር ረፍት ውስጥ የሚኖሩትንም ሁለቱንም አጋጥሞኝ ያውቃል። በጣም ብዙ ነገር ኖሯቸው በእውነቴን ነው የምላቸው እላያቸው ላይ እንዳላቸው አይታይ፣ የሚያደርጉት ነገር ላይ እንዳላቸው አይታይ፣ የሚኖሩት ኑሮ ላይ እንዳላቸው አይታይ እና የሁላችሁ ያረፈ ሰው ሊያስቀና ይገባል። የሰማይ ሰው አለ ምንድነው ሚስጥሩ ብለን
ልንቀናበት ይገባል። ምንድነው ይሰውዬ በዚህ ሁሉ ሁኔታ ውስጥ ሆኖ እንደዚህ ያረፈው እንደዚህ ያረፈችው ብለን ልንቀና ይገባል። የረፍት ሚስጥር የሚገኝባቸው ሰዎች እንደነዚህ አይነት ሰዎች ውስጥ ነው። እና እኔ በህይወቴ ውስጥ በጣም ከሚባርኩኝ ሰዎች እንደዚህ አይነት ሰዎች ናቸው። ምንም ነገር በቃ ማለት እንደዚህ ይሄ አሁን እኛ ምን እንላቸው ቀደም ያነሳናቸው ለዚህ ምድራዊ ለሆነው ነገር ማቴሪያሊስቲክ ለሆነው ነገር ላይ ሳይጋደሉ ሳይገዳደሉ ሌላ ነገር ሳይገቡ እርፍ ብለው ባላቸው ነገር ውስጥ ግን ኃይለኛ እረፍታቸው ካላቸው ነገር በላይ ነው። ዋው አሜን። ካላቸው ነገር ሁሉ በላይ ነው ገዝፎ የሚታየው። በነገራችን ላይ እረፍት ይመዘናል ይዳሰሳል። እናንተ ቆንጆ መኪና እየነዳን ቆንጆ ቤት ውስጥ ቤቱ ይታያል፣ ፈርኒቸሩ ይታያል፣ መኪናው ይታያል። እረፍትም እንደ መኪና ይታያል። ያላረፈኮ ያስታውቃል። አንድ ኮንፈረንስ ላይ አንዲት ትወጣ እግዚአብሔር አምላክ አለች ከስራ እየመጣው ምናምን ለሊት በቃ 10 ምናምን ልበለው 20 ልበለው ሰዓታቱ አይታወቅም። እና ካሊፎርኒያ ነው በዛ መንገድ ላይ የካሊፎርኒያ ሃይዌይ አይታችሁ እንደሆነ የሆነ ብረት አለው ድቡልቡል ለምሳሌ ስትወጡ ጋር ያረገ እንዲመልሳችሁ ማለት አላንጂታ ኮንፈረንስ ላይ ለኔ ከስራ እንዴ ይሆንኩ ማለት ቀንና ለሊቱ ተደበላልቆባት እኮ እንዴ ያለኝ ይበቃኛል ብሎ መኖር እኮ ህይወት ነው። ተደበላልቆባት ብር ስትል ስንት ጊዜ ሌን እየቀየረች ጌታ እንዳወጣት ቆማ መሰከረች። ፓስተሩ የለም ይሄ መንፈስ ይገሰጽልሻል እንጂ ምስክርነት ብቻ አይደለም ማለት አተረፈኝ እኮ anyways ምን ልላችሁ ፈልጌ መሰላችሁ ሪሊ እረፍት አንዳንድ ሰዎች እረፍት የተሞሉ ሰዎች ምንም ባይናገሩ አጠገባችሁ ካለ ይጋባባችኋል። አላያችሁ እረፍታቸው እናንተው ሲመጣ ሰላማቸው እናንተው ሲመጣ means እረፍትን ኬሪ አድርገው ምንዞረው ነገር ነው ማለት ነው። እኔ አሁን ዝም ብሎ እንደማንኛውም ትምህርት ላስተምራችሁ ሳይሆን ይሄን ኢምፓርቴሽን እግዚአብሔር ይስጠን። አሜን። በቃ ሲኖረንም አርፈን ሳይኖረንም አርፈን አግኝተንም አርፈን ሳናገኝም አርፈን በውጊያ ውስጥም አርፈን በሁሉ ነገር ውስጥም አርፈን ክብር ለእግዚአብሔር ይሁን። ስለዚህ እረፍት ምንድነው ብለን ስንል የመጀመሪያው እንድንመልስ የምፈልገው ነገር ምንድነው? እረፍት እግዚአብሔር ሰርቶ በጨረሰው በፈቃድ ውስጥ መኖር ማለት ነው። እግዚአብሔር እቺን በጣም ዘረዝራታለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ሰርቶ በጨረሰው ፈቃድ ውስጥ መኖር ነው። እቺን ያዙልኝ። ወደ አዲስ ኪዳን ስናወጣ ትርጉሙ ብዙ ነው። እግዚአብሔር ምን እንዳልኳችሁ ሰምታችሁኛል። ሰርቶ በጨረሰው ፈቃድ ውስጥ መኖር ነው። ኦኬ ምን ማለት ነው? የዕብራውያን ጸሐፊ ለነዚህ ሰዎች ሲነግራቸው ያለው ምሳሌ አድርጎ ያሳየው እግዚአብሔር 6 ቀን ሰርቶ 6 ቀን ፈጥሮ በሰባተኛው ቀን አረፈ አለ። እግዚአብሔር ደክሞት አላረፈም። ኦኬ እረፍትን ለእኛ እግዚአብሔር እረፍትን ስላቆየ ፕሊዝ በደም ስሙኝ። እግዚአብሔር 6 ቀን ሰርቶ በሰባተኛው ሲያርፍ ለኛ ሊያሳየን ነው። እረፍትን ለኛ ሲጠብቅልን ነው። ስለዚህ እግዚአብሔር ልክ ሰማይን እንደፈጠረ ምድርን እንደፈጠረ ከዋክብትን እንደፈጠረ እረፍትን ፈጥሯታል። የሰማችሁ ነው። እረፍትን ፈጥሯታል። ስለዚህ በአንደኛው ቀን ኢንጆይ እንደምታደርገው በሁለተኛው ቀን ፍጥረት ኢንጆይ እንደምታደርገው በሶስተኛው ቀን ፍጥረት ኢንጆይ እንደምታደርገው በሰባተኛውም ቀን በእግዚአብሔር ፍጥረት ውስጥ እረፍ። ሰባተኛው ቀን የተፈጠረው ምንድነው? እረፍት። ስለዚህ ምንድነው የሚለው? ይሄ እረፍት ተጠብቆልን እግዚአብሔር ወደ እረፍቱ እንደገባ እናንተም ግቡ የሚለን ወደ የትኛው እረፍት ነው? ወደ እግዚአብሔር እረፍት። እኛ እኮ ይኸውላችሁ እረፍት እኮ የሆነ ቆንጆ ቬኬሽን መውጣት አይደለም። ሰምታችሁኛል? አንድ ጊዜ ካሊፎርኒያ ያገለገሉ ሳንዲያጎ ነው። የቆየ ታሪክ ነው። በህይወት ያረሳውም
ያችን ሴት አሁን ባያትም አላስታውሳትም። የ30 ዓመት አካባቢ ይሆናል። ኮንፈረንስ እያገለገልኩ ጌታ በጣም በመካከላቸው የሚገርም እግዚአብሔር ጸጋ ነበርና ያቺ ሴት ተፈወሰች። ከሆነ ምን እንደሆነ አላስታውስም አሁን። እና ወጥታ ስትመሰክር ምን አለች? በጣም ባርኳት ጌታ በጣም ያለቀሰች ደስ ብሏት ነው የምትመሰክርና እኔ ውስጥ ግን የሆነ ነገር ጥላልብኝ አለፈች 30 ዓመቴ እስካሁን። ምን አለች ሴትዮዋ? ዛሬ ጌታ በህይወቴ ድንቅ አደረገ አለች። እና ለ7 ቀን ጾም ጸሎት ይዤ በሬን ዘግቼ ነበር አለች። ለካስ በር መዝጋት ከውጊያ ያድንም አለች። ዋው ብዬ እንደ መገለጥ ውስጥ ይገባች። ማለት ምን ማለት ነው? እኔና እናንተ ይኸውላችሁ እረፍትን ውስጣችሁ ፈልጉት። ግልጽ ነው ማለት እረፍትን ውስጣችሁ ፈልጉት። ሰው የማያርፈው በስጋው አይደለም። አላረፈም የሚባለው በስጋው አይደለም። በምኑ ነው? በነፍሱ ነው። መጣበታል። በመንፈሱ ነው። እረፍት ያለው መንፈሱ ውስጥ ነው። እረፍት ያለው ነፍሱ ውስጥ ነው። ነፍሴ ሆይ አትረብሽኝ አታውኪኝ እያለ የጮኸው ዳዊት ይኸውላችሁ ብሉይ ኪዳን ላይ ዳዊት ያንን ጥያቄ ጠየቀው። ዳዊት ሰው ነው። እዚህም ያለነው አዲስ ኪዳን ሰው ነው። ባለፈው ነግሬያቸዋለሁ። እግዚአብሔር ከኛ ጋር ዲል ያደረገበት ብቻ ነው የተለወጠው። ማንነታችን is all the same። እግዚአብሔር ከኛ ጋር ብሉይ ኪዳን ላይ ከነበሩ ሰዎች ጋር በህግ ዲል አድርጓል። ከኛ ጋር በጸጋና በልጁ ዲል አድርጓል። ኢሹአችን ግን the same ነው። the same issue በተሻለ ነገር ነው እግዚአብሔር ዲል ያደረገው። አሜን ነው። ያ ነው እውነቱ። እና አንድ ነገር ልንገራችሁ። ወደዚህ እረፍት ለመግባት የእግዚአብሔር ቃል እረፍት ማለት እግዚአብሔር ማረፍ ያስፈልገው ለኛ ሊያሳየን ነው። ፖይንቱ ገብቷችኋል አይደል? እግዚአብሔር ማረፍ አስፈልጎት አይደለም። እግዚአብሔር ማረፍ አስፈልጎታል። እግዚአብሔር ለኛ እረፍትን ሊያቆይ ስለፈለገ ስለዚህ ትውልድ እስከ ዛሬ ድረስ በእረፍት ይታገላል። አሁን በጣም አንድ ነገር ፖይንት አድርጉልኝ። እግዚአብሔር እንዴት አረፈ ስንል ከምኑ ነው ያረፈ ያለው? ከምኑ አረፈ ነው የሚለው? ከስራው። ጌታ ይባርክ። ስለዚህ ምን ስራ ሰርቶ ጨርሶ እግዚአብሔር አረፈ አለ። እኔ ምን ብያችኋለሁ? እረፍት ማለት እግዚአብሔር ሰርቶ በጨረሰው በፈቃዱ ውስጥ ምን መሆን ነው? አዲስ ኪዳን ላይ የእግዚአብሔር ስራ ተለይቷል። ዘፍጥረት ላይ እንዳለው አይደለም። የአዲስ ኪዳን የእግዚአብሔር ስራ የተለየ ነው። ምን ማለት ነው በሉኝ። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ ሄዱልኝ ቶሎ በልና። ምዕራፍ 6 ቁጥር 26 ላይ ይሄ በጣም ሊያሳርፈን የሚገባው ነው ስለሆነ ነው ኤክሳይትድ ያደርገኛል ይሄን ነገር ሳነሳ። ከቁጥር 26 ጀምሮ እናንበብ። ኢየሱስ እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ተአምራት ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለመኖር ለሚኖር ምግብ ስሩ። ስለዚህ እግዚአብሔር ለዚህ እግዚአብሔር ማረጋገጫ ማህተሙን በእርሱ ላይ አትሟልና። የትኛው ማህተም? ይኸውላችሁ ቁጥር 28 ነው ልይ ማህተሙን። እርሱም ታዲያ የእግዚአብሔር ስራ ለመስራት እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን እናድርግ አሉት ይላል። ዋው! ስለዚህ እግዚአብሔር ስራ ስሙ። አሁን ቁጥር 9 ኢየሱስም እርሱ በላከው ታምኑ ዘንድ ይሄ ምንድነው ይላል? በሉልኝ የእግዚአብሔር ስራ። እግዚአብሔር ዘፍጥረት ላይ ሰማይ ምድርን ፈጠረ፣ በውስጡ ያለትን ፈጠረ፣ አረፈ አለ። ጌታችን ኢየሱስ ክርስቶስ ምን አለን? በአዲስ ኪዳን የእግዚአብሔር ስራ በልጁ ማመን ነው አለ። የእግዚአብሔር ምን ማለት ነው? ይኸውላችሁ መቼም ይሄ ከገባንበት የምታውቁት ነገር ስለሆነ አዳዲስ ነገሮች አልነግራችሁም። ግን የእግዚአብሔር ስራ ተጀምሮ ያለቀው መስቀል ላይ ነው። አሜን ነው። ስለዚህ ምን አለ? ይሄ የእግዚአብሔር የጥበብ ስራ ነው። ይሄ የእግዚአብሔር የእውቀት ስራ ነው። ይሄ የእግዚአብሔር ማስተዋል ስራ ነው። መጽሐፍ ቅዱስ ሲናገር
እግዚአብሔር የዓለምን ጥበብ ሞኝነት ያደርግ ዘንድ ያስንቀው ዘንድ በተናቀ ነገር መጠላ በመስቀል ላይ መሰቀል ስለ ክርስቶስ ማውራት የመስቀሉ ስራ ለብዙዎች ለሚጠፉት ሞኝነት ነው ለኛ ለምንድን ግን የእግዚአብሔር ምንድነው አለ ጥበብና ዕውቀት ነው ስራው ነው አለ ስለዚህ እግዚአብሔር ፕራውድሊ የሚመካበት ስራዬ የሚለው አለ ጌታ ምን አለ ኢየሱስም የእግዚአብሔርን ስራ መስራት ትፈልጋላችሁ አለ አዎ የእግዚአብሔር ስራ ማለት አለ እርሱም በላከው ታምኑ ዘንድ ነው ይላል መቼም ይሄ እንዴት እንደምነግራችሁ አላውቅም የዕብራውያኖችን ምን አይነት ስሜት ሊፈጥርባቸው እንደሚችል እኔ አላውቅም ምክንያቱም ዕብራዊ አይደለሁም ስሜቱን እነሱ ናቸው የሚነግሩት የሚያውቁት ግን እኔ እንዲሁ እንደ አህዛብ ያዘልለኛል ለምን ስራዬ ተሰርቶ ነው የተሰጠኝ አሜን ሃሌሉያ አሜን ነው የሆነ አሁን እናንተ ይኸውላችሁ በጣም ሰው ሁሉ እኔን ጨምሮ ምን ደስ ያሰኛል ቢባል ጊፍት ማስደስተው ሰው አለ የለም አንዳንዴ ልጆቻችን ብቻ ይመስለናል እንጂ እኛ ራሳችን የባስንን ስፍስፍ ነው የምንለው ጊፍት እኛ ቤት የሆነ ጊፍት ከመጣ ጸብ ነው በቃ እንጣላለን እና እኛ ቤት ብቻ አይደለም እናንተም ቤት ጸብ አለ ምክንያቱም ሁሉም ጋር ያው ነው ማለት ጊፍት ለምንድን ነው ደስ የሚለው ምንም ያወጣንበት ቦታ ስላልሆነ ማለት አንድ ጊዜ አንድ ወዳጄ አንድ አመት ላይ በርዝዴን አንድ ቦታ ላይ በቃ ሁሉን ነገር አዘጋጅቶ ሁሉን ነገር ከፍሎ ሁሉን ነገር ይሄ ግራቲቲዩዱን ሁሉ ምንም በቃ አንተ ላይ ሻንጣን ብቻ ይዘህ ዝም ብለህ ለልጆች ምን አልኳቸው ትንሿ መንግስተ ሰማያት ደርሼ መጣሁ አልኳቸው ለመሰላችሁ ምንም ነገር ስላላወጣሁበት ውይ እንዴት ደስ ይላል በቃ ምንም ራሱ ለካ እንደዚህ ይቻላል እንዴ የሚለው ስሜቱ በእውነት ነው የምላችሁ እግዚአብሔር ያርግላችሁ ለእናንተ ያው ይህ የእግዚአብሔር ስራ ነው የእግዚአብሔር ስራ ነው እግዚአብሔር እኛን ሊያሞላቀቀን ስለፈለገ ነው አይደለም ሰው ሁሉ ሊያደርገው ያልቻለውን ስራ በዘመናት ሙሉ በብዙዎች ተሞክሯል አሜን ከአዳም ጀምሮ እስከ ሙሴ ድረስ ከሙሴ ጀምሮ ማን ነው እስከ አብርሃም ከአብርሃም እስከ ሙሴ ከሙሴ እስከ ዳዊት ወረዱ እስከ ዮሐንስ መጥምቁ ድረስ ያልተሞከረ ነገር የለም እግዚአብሔር በነቢያት ሞክሯል እግዚአብሔር በሁሉ አይነት ሞክሯል ነገር ግን እግዚአብሔር ሰማይና ምድርን ሰውን ከፈጠረ በኋላ ስራዬ ያለው የልጁን ስራ በልጁ የተደረገውን ነው እግዚአብሔር ስራዬ ያለው ግልጽ ነው ማለት በልጁ የተደረገው ነገር ማንንም ሰው ምንም የማይጨምርበት ማንንም ሰው ምንም ኮንትሪቢዩሽን የሌለበት በሁሉም ጉዳይ ላይ ደግሞ ተሰርቶ ያለቀ it's up to us ለዚህ ነው የዕብራው ጻፊ በሚያስገርም ነገር ማስጠንቀቂያ ሁለት የሰጠ እዚህ ጋር ተጠንቀቁ ይሄንን ጸጋ ብትገፉ ተጠንቀቁ ለዚህኛው ህይወት የሚገባ ህይወት በነገራችን ላይ መጣበታለሁ ታራ ለምንድን ነው እንደዚህ አይነቱን እረፍት ሰው ማይኖረው ወደሚለው ነገር እንመጣለን አሁን ማራው ስለ ብሉይ ኪዳን አይደለም አዲስ ኪዳን ያለንም ሰዎች እኮ ከነሱ በባሰ እንተራመስባቸው ነገሮች አሉ ይሄ እረፍት ተሰጥቶን ይሄ እረፍት ተደርጎልን እረፍት ውስጥ ገና ያልገባን ሰዎች አለን because የዕብራው ጻፊ እንደዚህ ይለናል ይኸውላችሁ ተመለሱልኝ አንድ ጊዜ ዕብራውያን ላይ ሃሌሉያ ቁጥር 8 ላይ እዩልኝ
ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ እረፍት ባልተናገረ ነበር አለን አይደለም። ቁጥር 10ን ይውልኝ። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። አሁን ያወራነው ነው። ከስራው እግዚአብሔር ወደ እረፍት እንደገባው ከስራው ያርፋል ማለት ምን ማለት ነው? በአዲስ ኪዳን ያየነው እግዚአብሔር በልጁ ስራ ሰርቷል። ስለዚህ አንተ የምትሰራው ስራ የለህም። ሶስት ነገር ነው ከኛ የሚጠበቀው። ቅድም ያልነው ነገር ማመን፣ መታዘዝ፣ ወደ እረፍቱ መግባት። ኦኬ ቁጥር 11 ይውልኝ። 11 ምዕራፍ 4 ነው ማነበው። ምዕራፍ 4 ቁጥር 11 ይውልኝ። እንግዲህ ይላል ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወርቅ። አሁንም ያወራው አዲስ ኪዳን ላይ ላሉት መለኮታዊ ጥሪ አላቸው ብሎ ለሚላቸው ወንድሞች ነው ወገኖቼ። እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወርቅ ወደ እረፍት ለመግባት ወደዚያ እረፍት ለመግባት ምን እንበል ይላል? እንትጋ። አሁን በክርስቶስ እረፍቱ አለ ማለት ብቻ አይበቃም። እኛ እንትጋ ይለናል። ሰው ካልተጋ አይገባም ማለት ነው። ሰምታችሁኛል? ኦኬ ወደዛ ከመምጣቴ በፊት ልመልሳችሁና ዮሐንስ ወንጌል ላይ ተመለሱልኝ። ምዕራፍ 6 እግዚአብሔር ከስራው አልፏል ሲለን ስራው ኢየሱስ ስለ ስራው ሲናገር እርሱ በላከው ታምኑ ዘንድ እርሱ በላከው በክርስቶስ ኢየሱስ ክርስቶስ የሰራውን ስራ ማመን፣ ኢየሱስ ክርስቶስ ያደረገውን ነገር አምኖ መቀበል እሱ ነው ስራዬ አለ። ከዛ በኋላ ቁጥር 38 ላይ ሂዱልኝ። ከሰማይ የወረድኩት የራሴን ፈቃድ ለማድረግ ሳይሆን የላከኝን የእርሱን ፈቃድ ለመፈጸም ነውና። አንዷን ብቻ ነው ማየት እንፈልገው። ከሰማይ የወረድኩት የራሴን ፈቃድ ለማድረግ ሳይሆን የላከኝን የእርሱን ፈቃድ ለመፈጸም ነውና የላከኝ ፈቃድ የሰጠኝ ሁሉ አንድስ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው አለና ቁጥር 40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻ ቀን ምን አደርገዋለሁ? አስነሳዋለሁ። ቅድም አንድ ነገር ብያችኋለሁ። እረፍት ማለት እግዚአብሔር ሰርቶ በጨረሰው በፈቃዱ ሕይወት ውስጥ መኖር ነው ብያችኋለሁ። ስለዚህ የእግዚአብሔር ስራ በአዲስ ኪዳን ላይ ተሰርቶ ያለቀው መስቀል ላይ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ወደዚህ ምድር የመጣሁት የአባቴን ፈቃድ ላደርግ ነው። አባቴ በሰማይ ሲሰራ አይቼዋለሁ፣ በምድርም የሱን ስራ እሰራለሁ። አባቴ በሰማይ ይሰራል፣ እኔ በምድር እሰራለሁ ያለን እኮ እግዚአብሔር በልጁ ለኛ በእኛ መሆን ያልቻለውን ነገር በልጁ ሰርቶ የጨረሰው መስቀል ላይ ነው። ሃሌሉያ። ይኸውላችሁ ባለፈው ጀርመን ሀገር እዚህ አስተምሬዋለሁ። ጀርመን ሀገር ሳስተምር አንድ ነገር እላቸው ነበረ። ከአገልጋዮች ትሬኒንግ ላይ አንድ ነገር እላቸዋለሁ። እዚህ አትኝ ቆይቷል እንጂ አስተምሬያለሁ። በክርስቶስ ኢየሱስ ያለ የህይወት አካሄድ አይደለም፣ የመታዘዝ ህይወት፣ የፈቃዱ ህይወት፣ እነዚህ ነገሮች ትዝ ይላቸዋል አይደል? እነዚህ ነገሮች ሌትሊ ያጠናውና ላስተምር እየተዘጋጀው በአዲስ መንገድ የገባኝ በክርስቶስ ውስጥ ያለውን ህይወት በሞላ ስትመለከቱ የፈቃዱን ህይወት ብትሉ ኢየሱስ የኖረበት የፈቃዱ ህይወት፣ ኢየሱስ የኖረው የመታዘዝ ህይወት፣ ኢየሱስ የኖረው የታማኝነት ህይወት፣ ኢየሱስ የኖረው የመንፈስ አንድነት ህይወት፣ ጠቅላላ ሰባቱንም እዩ። የሰምሽን ህይወት ሁሉም መጨረሻቸው መስቀል ነው። ታዞ ኢየሱስ ምድር ላይ ታምር ሰርቶ ባይሞት ዋጋ አልነበረው። ኢየሱስ ሙታን ቀስቅሶ ታላላቅ ታምራት ሰርቶ ምድር ላይ መስቀል ላይ ባይሞት ከነ ኤልያስ እንዳንዱ ነው፣ ከነ ኤርሚያስ እንዳንዱ ነው። ኦኬ እንዳንዱ ነብይ ነው። በመካከላችን እግዚአብሔር ታላቅ ነብይ ያስነሳ ብለው ይሉ ነበር ይላል። ኢየሱስ ክርስቶስን ሁለት ነገር ነው ልዩ ያደረገው። አንድ ደጋግመን እንዳልነው በዚህ ትምህርት መጀመሪያም ላይ እግዚአብሔርም ኢየሱስም ለህዝቡ ራሱን ኢንትሮዲዩስ ያደረገው ማን ብሎ ነው? ልጄ ብሎ ነው። አንድ ሁለተኛው አሁን የምናወራው ነው የእግዚአብሔር ስራ ተጠቃሎ ያለቀው። ምን ማለት ነው? የኔና የናንተ ማንኛውም ሰው ሊሆነው የሚችለውን ነገር ሊያደርገው ያልቻለውን ነገር በእግዚአብሔር ዘንድ ጽድቅና ህይወት ሊሆነው ያልቻለውን ነገር
ረፍት ሊሆነው ያልቻለውን ነገር እግዚአብሔር በልጁ በመስቀል ላይ ሰርቶ ጨርሶታል። ስለዚህ እግዚአብሔር ቃል ምን ይላል? ከሰማይ የወረድኩት አለ ቁጥር 38 የራሴን ፈቃድ ለማድረግ ሳይሆን አለ። የማንን ፈቃድ ነው? የአባቴን ፈቃድ። ስለዚህ ልብ በሉ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ውስጥ የነበረው ምንድነው? የእግዚአብሔር ፈቃድ እኔና እናንተ በሞላ በዚህ ፈቃድ ውስጥ ጠቅልሎ ከቶናል። እኔ የሚገባኝ እሱን ነው። ሃሌሉያ። እግዚአብሔር ለኔ ለህይወቴ፣ ለኑሮዬ፣ ለትዳሬ፣ ለቤቴ፣ ለዘመኔ በዘላለም ቅዱስ ያለውን ነገር ሁሉ በክርስቶስ ውስጥ ፈቃዱን አድርጎ ጨርሶልኛል። እኔ የምኖረው ያንን ፈቃድ ጠብቆ መኖርና ለዛ ፈቃድ ህይወቴን መስጠት ብቻ ነው ከኔ የሚጠበቀው። ወገኖቼ ብዙ ጊዜ ስለ እግዚአብሔር ፈቃድ አስተምራለሁ። ሰው ከእግዚአብሔር ፈቃድ ሲወጣ ወይም ደግሞ ሰው በእግዚአብሔር ፈቃድ ውስጥ ካልኖረ ህይወቱ ለምንድነው ጤናማ የማይሆነው፣ ሰላም የማይሆነው፣ በረከት የማይሆነው ብለን ስንል የሆነ እግዚአብሔር እኮ የሆነ በሪሞት ኮንትሮል እንደሚቆጣጠር እኔና እናንተን ከሆነ ቦታ ስንወጣ ነግቢ ናግብ ሊለን አይደለም። በልጁ ሰርቶ ከጨረሰው ከፈቃዱ ዕውቀት ስለምንወጣበት ብቻ ነው። የገባው አሜን ይበለኝ። ሌላ ነገር አይደለም። ሌሎች ሰዎች የሚኖሩትን ኑሮ እንዳንኖር የተከለከልነው የእግዚአብሔር ፈቃድ ለኔ ህይወት፣ ለኔ ትዳር ይሄ ነው የምንለው እኛ የሆነ የተለየ ሰዎች ሳይሆን እግዚአብሔር በልጁ ፈቃዱን በእኛ ላይ የሰራውን ነገር እኛ እንኖር ዘንድ ስለፈለገ። የእግዚአብሔር ቃል እንትጋ የሚለን የሆነ ነገር እንስራ አላለን። እንትጋ የሚለን ሰርቶ ወደ ጨረሰው እረፍት ውስጥ እንግባ ነው። ግልጽ ነው አረማራው። ከሰማይ የወረድኩት የራሴን ፈቃድ ለማድረግ ሳይሆን የላከኝን አለ። ያው አንድ ነገር በጣም ብዙ ጊዜ ትናንትናም ቴክስ ያስተምረን ነበር። ቤተክርስቲያን ውስጥ ሰዎች በክርስቶስ ኢየሱስ ስለሆነው ነገር ሁለት ነገር የሚዘነጉ ይመስለኛል። ምንድነው በሉ? አንደኛው ክርስቶስ ስለኛ ያደረገውን ሳይሆን ለምን እንዳደረገው ለምን እንዳደረገው ካልገባን ያደረገው ነገር ትርጉም አይሰጠንም። ግልጽ ነው አይደል? ይኸውላችሁ ኢየሱስ ክርስቶስ በምድር ላይ የሆነውና ያደረገው ነገር ሁሉ ለኔና ለኔ ነው፣ ለሌላ ለማንም አይደለም። በቃ ሁሉ ነገር የሆነው ለሱ አይደለም። ሰምታችሁኛል? ሁሉ ነገር የሆነው ለሱ አይደለም። የሆነው ነገር ሁሉ ለኔና ለእናንተ ነው። የእግዚአብሔር ቃል ሲናገር ከሰማይ የወረድኩት የራሴን ፈቃድ ለማድረግ አይደለም። በእግዚአብሔር ፈቃድ ውስጥ እኔ አለሁ። በእግዚአብሔር ፈቃድ ውስጥ አንቺ አለሽ፣ አንተ አለህ። በእግዚአብሔር ፈቃድ ውስጥ በዘላለም ፈቃድ ውስጥ የኔና የናንተ ህይወት የኔና የናንተ መውጣት መግባት አለ። እንዴት እንደምናስበው አላቅም። ጴንጤው ህብረተሰብ ላይ አንድ ነገር ልንገራችሁ። እግዚአብሔር ትልቅ ነው፣ እግዚአብሔር አምላክ ነው፣ እግዚአብሔር ሰማይና ምድርን የፈጠረ ነው። ዲጂኖታት እግዚአብሔር እያንዳንዷን እንቅስቃሴ የኔ ህይወት ግድ እንደሚለው እያንዳንዷ እስትንፋሴ ግድ ይለዋል። እያንዳንዷ ሰላሜ ግድ ይለዋል። እያንዳንዷ በህይወቴ ላይ የማረጋትና የመሆናት ነገር ግድ ይለዋል። በጣም ግድ ይለዋል። ወገኖቼ አንዳንድ ሁኔታ ላይ አይታችሁ እንደሆነ በሆነ ነገር ውስጥ ስንሆን የእግዚአብሔር ድምጽ ለመጽናናት ወደኛ ሲመጣ ዩኖዋት አንዳንዴ በጣም ኢሞሽናል ሆናችሁ ከሆነ የምትሆኑት እንዴት በዚህ ውስጥ እግዚአብሔር አየኝ ብለን ነው። በቃ እኔ ይኸውላችሁ የእግዚአብሔር ልጁን ወደዚህ ምድር ሲመጣ it's not only ዘላለምን ብቻ ታስቡ እናንተ፣ ዘላለሙም አይመጨረሻው ነው። እዚህ መከራዬን በልቼ እኔ ዘላለምን ብቻ እያሰብኩ እዚህ መከራዬን አልበላም። እዚህ የእግዚአብሔር ቃል ይላል። ጴጥሮስ ጠየቀ፣ እኛ ሁሉን ጥለን ተከተልንህ ምን እናገኛለን ሲለው በምድር 100 እጥፍ በሰማይ የዘላለም ምን ማለት ነው? በምድር 100 እጥፍ ማለት የሰላም 100 እጥፍ፣
የደስታ ብሩን ተውታው ብሩን ግድ የለም ተውት። ሁለቴም ሶስት ስራም ሰርተህ ታመጣ ይሆናል። ሰላሙን ነው ማታመጣው። ሰምታችሁኛል? የሰላሙ 100 እጥፍ የደስታው 100 እጥፍ። እውነቴን ነው የምነግራችኋለሁ። ሰው በህይወት ዘመኑ ሲኖር የሚያስፈልገው ገንዘብ ብቻ አይደለም። ሰው በህይወት ዘመኑ ሲኖር በመድር ላይ ማቴሪያል ነገር ብቻ አይደለም የሚያስፈልገው። ከሁሉ በላይ የሚያስፈልገው ነገር ብዙ ነገር አለ። በተለይ መንፈሳዊና ነፍሳዊው ነገሩ ማረፍ አለበት። ለዚህ ነው እነዚህን ሁለት ትውልድ እየጠራ ጸሐፊው ምን ይላል? አላረፉም ይላል። አላረፉም ማለት እናንተ ግን ለዘላለማዊ ጥሪ የተጠራችሁ ወንድሞች ወደዚህ ረፍት ለመግባት ትጓለን። እኛ ለምን ባለቀ ነገር ውስጥ ነው የተጠራነው እኛ። ሃሌሉያ ኢየሱስ ስሙ ይባረክ። ይኸውላችሁ ከዛ እንዲህ ይላል ቁጥር 39 የላከኝን ፈቃድ ከሰጠኝ ሁሉ አንድስ እንኳን አይጠፋብኝም ይላል። አንጠፋማ። አሜን። ፈቃድ ውስጥ ነው ያለነው እኛ። ቁጥር 40 ይውልኝ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። በሌላ ቦታ ላይ የእግዚአብሔር ቃል ምን ይላል? ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው 4 ነጥብ እኮ ነው። በጣም እኔ አሁን አንዳንድ ጊዜ በእንደዚህ አይነቱ ቃል ላይ ምንም አይነት ኦፒኒየን አትቀበሉም። ለምን? እግዚአብሔር በስራው ሰርቶ የጨረሰው። ኦኬ አንደኛው ምንድነው ያልነው? እረፍት ምንድነው የሚለውን ነገር ነው እያየን ያለነው። እረፍት ምንድነው የሚለው ነው። ሁለተኛው ደግሞ እንድናይ የምፈልገው በምንድነው የምናርፈው? በምንድነው የምናርፈው? እረፍት እግዚአብሔር ሰርቶ በጨረሰው ፈቃድ ውስጥ መኖር ነው ካል ስራው ምንድነው? እግዚአብሔር ከምን ስራ አረፈ? እግዚአብሔር ኢየሱስ ክርስቶስን በመስቀል ላይ በመስጠት ከስራው አርፏል። አሜን። ከስራው አርፏል። ሃሌሉያ። በምንድነው የምናርፈው? እውነተኛው እረፍት የሚጀምረው ከነፍስ ነው። ይሄንን ማቴዎስ 11 ላይ ሁላችን እንሂድና የምታውቁት ጥቅስ ነው። ማቴዎስ 11 ላይ ለመጀመሪያ በጣም በሚገርም አይነት መንገድ ጌታ ይሄንን ቃል ይገልጠዋል። ማቴዎስ 11 ቁጥር 27 ጀምሮ ካለው ክፍል እናንብበው። ሁሉ ነገር ከአባቴ ተሰጥቶኛል አለ ጌታ። ከአብ ሌላ ወልድን የሚያውቅ የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም። ቁጥር 28 በጣም እንወዳት ጥቅስ። እናንተ ሸክም የከበደባችሁ ደካሞች ሁሉ ወደ እኔ ምን እሰጣችኋለሁ? ረፍት እሰጣችኋለሁ። ቀንበሬ ተሸከሙ ከኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝ፣ ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜ ምንድነው ይለናል? ቀላል ነው። ስለዚህ ለማረፍ የመጀመሪያውን ነገር 7 ነገሮች ይዘረዝራል እዚህ ጋር። የመጀመሪያው የሚጠይቀን ደካማ መሆንህን እመን። ደካማ መሆንህን፣ ሸክም የከበደብህ መሆንህን እወቅ። ይሄ ዕውቀት ሊኖር ይገባል። አንዳንድ ሰዎች የሚታገሉት ወደሚቀጥለው ከመምጣቴ በፊት ማሳያችሁ ነገር አለ። በመጀመሪያ አንድ ሰው እኮ ኃጢአተኛ እንደሆነ ማወቅ አለበት አይደለም ወደ ጌታ ለመምጣት። ስለዚህ አንድ ሰው እኮ ደካማ መሆኑን ማወቅ አለበት። አንዳንድ ሰው በራሱ ሁሉን ነገር አድርጎ አንድ አባባል አለ አይደል? እርዱኝ እረዳችኋለሁ ብሏል እግዚአብሔር ይላል። የቱ ጋር እንዳለ ጥቅስ አላውቅም። እናንተም ትላላችሁ እንዴ? አይሆፕ አትሉም። በእውነት ነው የምላችሁ። በቃ ይሄ አሁን የምነግራችሁ እኮ ለነሱ ብቻ አይደለም። እዚህ ቤት የምንኖር ሰዎች ጠቅላላ ራሳችን ኦኬ። የሚችል እግዚአብሔር ብቻ ነው። ብርቱ እግዚአብሔር ብቻ ነው። አዋቂ እግዚአብሔር ብቻ ነው። there are times እግዚአብሔር አንዳንድ ሲቹዌሽን ውስጥ ሲከተን every strength ውስጣችን ያለ አቅም፣ ጉልበት፣ ትጋት ምናምን። በነገራችን ላይ ሁሉ ነገር ተሰጥቶን ነው። ምን ያልተሰጠን ነገር አለ ወገኖች? መጸለይ ቢሆን ተሰጥቶን ነው። መጾም ቢሆን ተሰጥቶን ነው። መትጋት ቢሆን ተሰጥቶን ነው። በሁሉ ነገር ላይ የሆነ ነገር ተሰጥቶን ነው። ክብር ለእግዚአብሔር ይሁን። ነገር ግን በፍጥረታችን እግዚአብሔር ቃል እንደሚናገር ደካሞች ነን ይላል። የመጀመሪያው ጌታ
በጣም ይሄን ክፍል ለምን ትወደዋለህ? በጣም ኤሌመንተሪ የሆነ በጣም በቃ ብዙ ለአዳዲስ ሰዎች የምንሰብከው ስብከት ነው አይደል? እኔ ግን ጴንጤው ራሱ የሚያስፈልገው ይመስለኛል እኔን ጨምሮ። ለምን? የመጀመሪያ እናንተ አለ ጌታ። ሲጀመር ይሄንን ቃል ከኢየሱስ በስተቀር ማንም ኮት ሊያደርገው አይችልም። ኖት ኢቭን ጳውሎስ ወይ ጴጥሮስ፣ ማንም ሰው እናንተ ሸክም የከበደባችሁ ወደ እኔ ኑ የሚል ማንም የለም። ፍጡር ሆኖ የለም። ኢየሱስ ብቻ ነው። እናንተ ደካሞች ሸክም የከበደባችሁ ማለት ሰው በዚህ ሁለት ነገር ዲፋይን ይደረጋል። እዳዝም ማተር አንዳንድ ጊዜ አሁን እኔ የእምነት ቃል የሚባል ቃል ሰምታችኋል? ሰዎች በራሳቸው ላይ የእምነት ቃል የሚናገሩ የሚባሉ ሰዎች አስደናቂዎች ናቸው ሳያቸው። በእውነት እስቲ ኤቭሪዴ ላይፋቸውን እግዚአብሔር ያሳያቸው። ኤቭሪዴ ላይፋቸው እዚህ ጋር እንደሚወራው አይደለም። ምክንያቱም እምነት ፉከራ አይደለም። ጌታ ሲጠራን ምን አለ? እኔ አሁን ሌላ ሰው ባይቀበል እኔ ይህን ጥቅስ ተቀብያለሁ፣ አሁንም እቀበላለሁ። አንተ ደካማ ሲለኝ አቤት ነው የምለው። ልክ ሀብቴ ብሎ እንደጠራኝ ሰው አይደለሁማ፣ ሌላ ነገር አይደለሁም። መቼም ድሮ ብዬ ነበር። አንዳንድ ሰዎች ቢሰሙኝ አሁን እንዴ ብሎ የድሮ ነገር እንዳይመዙብኝ ድሮ ብዬ ነበር። አሁን ግን አንተ ደካማ ሲለኝ አቤት ነው የምለው። አርደብሊ ሻምባክ አንድ ጊዜ ሲሰብኩ ምን ብለው ተናገሩ? ጌታን አያውቁም። በዛ ዘመን እንዴት እንደዳኑ ሲናገሩ ልቤን የነካኝ። ስትሪት ፕሪቸር የሆነ ከተማ ላይ ስትሪት ላይ ሰብካለ እየሰበከ ሲነር ብሎ ሲጮህ የስ ብያሉ ከሚሄድበት መንገድ ዞር የመጣውታል። በጣም የቴንት ኮንፈረንስ ላይ በቃ እኔ በጣም ልቤ ሰውየው ሲናገሩ ቡው አለ በደስታ። ማለት ዳስ አወር ኔም። ገና ኃጢአተኞች ሳለን ክርስቶስ አስቀድሞ ስለኛ ሞተ። ገና ጠላቶች ሳለን ክርስቶስ አስቀድሞ ስለኛ ሞተ። ገና አመፀኞች ሳለን ክርስቶስ ስለኛ አስቀድሞ ሞተ። ሮሜ ምዕራፍ 5 ሶስቱንም የነገረን እዛው ላይ ጳውሎስ። ስለዚህ ደካማ አይደለም በላችሁ አትፈራገጡ። በእግዚአብሔር ፊት ነን ምንም ጥያቄ የለው። ደካሞች ነን። ትንሽ ነገር ጧ ሲያደርገን ፍቅሬ አንዳንዴ የምትለው ወይ እናንተ ባሎች አትታመሙ ትላለች። እኔ ሚስቶች ሁሉ ሳቁ። ማለት አንዳንድ ጊዜ ብለን መድረክ ላይ ትንሽ ነገር ሲለን አትሊስት ቮሊዩሙን ቀንስ ትለኛለች። እኔ የማቃሰቱን ቮሊዩም ቀንስ። ምን ነው አላዛር ራይልን ጠይቃታለሁ። ቮሊዩም በሶ ነበር መሰለኝ። በእውነት እኛ ደካሞች ነን። እሱ ምሕረቱ ነው። በእውነት እኔ በቃ ደካሞች ነን። እናንተ ደካሞች አለን ሸክም የከበደባችሁ። በእውነት ቅዱሳን እውነት እንነጋገር። እሱ ባያቀልልን ኖሮ ምሕረቱ ባያቀልልን ኖሮ በየቀኑ በህይወታችን እየመጣ አንዳንድ ሸክሞችን ዞር ባያረግልን ኖሮ በዚህ መስቀል ባንተማመን ኖሮ በዚህ እግዚአብሔር በሰራው በልጁ ስራ ጌታ ሆይ አቅም የለኝም ደካማ ነኝ አንተ ብቻ ነህ ሁሉን የምታውቅ አንተ ብቻ ነህ ሁሉን የምትችለው ብለን ድካማችንን የምናሳርፍበት ቦታ ማግኘት በራሱ እኔ በብሉይ ኪዳን ታሪክ ሁሌ ልቤን የሚነካኝ ያቺ የሰኑማይት ሴት ናት። ምን ይላል እግዚአብሔር ቃል? በበራችን የሚያልፈው የእግዚአብሔር ሰው ማረፊያ እናዘጋጃለን ይችላል። ሰውየው እኮ ስንት ጊዜ በስንት ሰው ቤት በር አልፏል። እናስገባው መንገደኛ ነው ወደ ቤታችን እናስገባው ያለ ሰው የለም። የዚች ሴትዮ አይምሯ ትልቅ እንደሆነች የሚናገረው እግዚአብሔር ቃል ወደ ቤቴ ላስ የኔ ላርገዋለች ፕራይቬትሊ ይሄን ሰው ይሄን መንፈስ አያችሁ። በዛ ዘመን የእግዚአብሔርን ሰው ነቢያቶቹን መቀበል ክብሩን መንፈሱ መቀበል ነው። ሰገነት ያውም ደግሞ የሆነ ቦታ አይደለም ሰገነት ከፍ አድርጋ ሰጠች ይላል።
ከሁሉም የሚነካኝ ነገር ሶስት ነገር ሰጠችው ይልና እኔ ስለማወራ ጠረጴዛ ወንበር አልጋዋን ይላል። እነዚህ ሁሉ በጣም የራሳቸው ዴፊኒሽን አላቸው። ግን አልጋ ሁሉ የሚባርክ ምንድነው ብላችሁ ብትሉኝ አልጋዋን ሰጠችውና የአልጋ የማን አልጋ ነው? የሴትየው አልጋ ነው። ስሙ ተቀየረና የማን አልጋ ሆነ? የእግዚአብሔር ሰው አልጋ ሆነ። የእግዚአብሔር ቃል ምን ይላል? ልጇም በሞተ ጊዜ በእግዚአብሔር ሰው አልጋ ላይ ነው እኮ የሚለው። እናንተ ዋው አልኩኝ አንዴ። በእግዚአብሔር ሰው አልጋ ላይ አስቀምጠች ይላል። ይኸውላችሁ በጣም ብዙ ሰዎች የሞተባቸው ነገር የሚያስቀምጡበት ቦታ የላቸው። የሞተባቸው ነገር እቺ ሴትዮ መተማመኗ ይሄ ነው። ምን እያልኳችሁ ነው? ወደኛ ላምጣ፣ ወደ አዲስ ኪዳን ላምጣ። እኛ እኮ ሸክማችንን የምናቀልበት ድካማችንን የምናራግፍበት መስቀል አለን። ክብር ለእግዚአብሔር ይሁን። መስቀል ስንል ዝም ብሎ መስቀል አይደለም። ይሄ ሰው አንጠልጥሎት እንደሚሆነው አይደለም። የተሰራልን ነገር፣ የተደረገልን ነገር፣ ተሰርቶ ያለቀልን ነገር፣ ተፈጽሞ ያለቀልን ነገር፣ እግዚአብሔር ትጉና ግቡበት ያለን ነገር። በማንኛውም ሰልፍ ውስጥ፣ በማንኛውም ጦርነት ውስጥ፣ በማንኛውም ቻሌንጅ ውስጥ የምንተጋው የምንጾመው ምን የምንለው የሆነ ነገር ለመፍጠር አይደለም። ወደ ተዘጋጀልን እረፍት እንዳንገባ የሚዋጋንን ሰይጣን ኖ ብለን ወደ እረፍቱ ለመግባት ነው። እኛ በመጸለይ የምንፈጥረው ታሪክ የለም። ተሰርቶ ባለቀው ነገር ውስጥ ግን ከእረፍት አልወጣም ነው። ወገኖቼ ሁላችን ይሄንን ለማመደዋለን። አንዳንድ ጊዜ መትጋት ሲጀምሩ፣ መጸለይ ሲጀምሩ፣ መጾም ሲጀምሩ፣ የእግዚአብሔርን ነገር ማድረግ ሲጀምሩ ጸጋ ሲበዛላችሁ በዙሪያችሁ የሚለቀቁ የመናፍስት አሰራሮች አሉ። ሲምፕሊ ምንድነው? ከዛ እረፍት ሊያወጣን ነው የሚፈልገው። ከዛ ሰላም ሊያወጣን ነው የሚፈልገው። ከዛ ደስታ ሊያወጣን ነው። እኛ ከዛ በኋላ የምንተጋው እኮ ሌላ ነገር እየሰራን አይደለም። የሆነ ሌላ ሰላም እየፈጠርን አይደለም። ሌላ ዓለም እየፈጠርን አይደለም። ሊያወጣን ከሚፈልገው እግዚአብሔር ሰርቶ ወደ ጨረሰው፣ ወደ ቀደመው፣ ወደ ምንኖርበት፣ ወደ ተቀበልነው ህይወት ነው ራሳችንን ለመመለስ የምንታገለው። እሱ ሊያወጣን ይታገላል፣ እኛ እዛው ለመቆየት እንታገላለን። ስለዚህ እግዚአብሔር ቃል እንደዚህ ነው። ደካሞች ሸክም የከበደባችሁ መሆናችሁን መጀመሪያ እወቁ። የመጀመሪያው። ሁለተኛ ቶሎ ብዬ ልናገር ይሄን ለመጨረስ ስለምፈልግ፣ ሁለተኛ ሌላ ምንም የማረፊያ መንገድ እንደሌለ እወቅ። ከመስቀሉ በቀር፣ ከኢየሱስ በቀር። ምክንያቱም ወደኔኑ የሚለው ምርጫ ያለውን ህዝብ ነው። ሰው ሁሉ ምርጫ አለው። ዛሬ ሰዎች በብዙ ህይወት ውስጥ እየተቅበዘበዙ ወደዚህ ህይወት ኑ ስንላቸው የማይመጡት እረፍት ስላላቸው አይደለም፣ ምርጫ ስላላቸው። በጣም አንዳንድ ጊዜ በህይወቴ ውስጥ ፈገግም ያደርገኛል፣ አንዳንድ ጊዜም ያስቆጣኛል። ሰዎችን ጌታ ኢየሱስ ክርስቶስን የህይወትሽ ጌታ አድርገሽ የህይወት ጌታ አድርገህ ተቀበለው። እግዚአብሔር ረፍት ይሰጣል፣ ከኃጢአት ነፃ ያወጣል፣ ከሞት ነፃ ያወጣል፣ ከዚህ ነገር ህይወትን ነፃ ያወጣል። አንድ በጣም ኮመን ፈገግ ያደርገኛል ብያቸዋለሁ፣ አንዳንድም ያስቆጣኛል እምላችሁ አንድ ኮመን ቃል አለች በሰው አንደበት ላይ ያለች። ሌላ ነገር ላይ ትዝ ብሏቸው ተናግረዋት አያውቁም። ላስብበት ይላሉ። ማለት ምንም ነገር ሲያደርጉ አስበው አያውቁም። ኢየሱስ እኮ ላስብበት ብሎ አይደለም የተሰቀለው። ሰምታችሁኛል? ምርጫ ያለው ሰው ወደ ረፍት አይመጣም። 4 ነጥብ። ምንም ብናረገው እግዚአብሔር ቤት ውስጥም ያለን ሰዎች ይሄን ነግራችኋለሁ። ሌላ ምርጫ ካላችሁ በክርስቶስ ውስጥ ያለው ረፍት ለእናንተ ረፍት አይሆንም። ምን ማለት ነው? ሰዎች አንዳንድ ጊዜ አንድ ሰው በተመሳሳይ አይነት ቻሌንጅ ውስጥ የምናልፍ ሰው ነው እና በጣም ረፍት አጣ። በጣም ረፍት በጣም በሚገርም አይነት ከቻሌንጁ ከችግሩ ካለበት ነገር የተነሳ ቅድም ነግራቸዋለሁ። ምንም አርገን ብናወራው፣ ምንም አርገን ብንናገር፣ ምንም አርገን እንትን ብንል ሰይጣን በህይወት ዘመናችን ሙሉ በእኔና በእናንተ ዙሪያ ላይ የሚያመጣው ሰልፍ ጠቅላላ ይሄ ተሰርቶ ካለቀው ህይወት ውስጥ ሊያወጣል። ሌላ ምንም ነገር የለው። ደግሜ ላስረዳ፣ ግልጽ ላርግላችሁ።
የመጀመሪያው አዳም እግዚአብሔር ሰርቶ ከጨረሰው ኤደን ገነት ውስጥ አስቀመጠው እግዚአብሔር። እባብ ከሰይጣን ጋር ተባብረው ሰይጣን አዳምና ሔዋንን በተቻላቸው መጠን ተጋለው አዳምን ያስወጡት ባለመታዘዝ 6 ቀን እግዚአብሔር ኢንቨስት ካደረገበት ገነት ውስጥ ነው። ዛሬ ሁለተኛው አዳም ክርስቶስ ኢየሱስ በመስቀል ላይ ለሰው ልጆች የሰራቸውን በጎና መልካም የህይወት ነገር ሁለተኛው ገነታችን ውስጥ ሊያወጣን የሚመጣው ሰይጣን ሌላ ነገር በማለት አይደለም። ሹክ ይለናል፣ ከገነት ሊያወጣህ ነው። ሹክ ይለናል፣ አሁንም ያለነውን ሰዎች ከተለያየ እረፍት የሚያወጣን ሌላ ዓላማ ምንም የለም። እኛ የመጀመሪያው ነገር ቅድም ያልኳችሁ ነው፣ እረፍታችን የት እንዳለ እንወቀው። መጀመሪያ ሰው እረፍቱ የት እንዳለ ካላወቀ ሲቅበዘበዝ ነው የሚውለው። እውነቴን ነው የምላችኋለሁ። አንዳንድ ጊዜ ደግሞ እንደዚህ ለዩ፣ ስጋችሁ ነው ነፍሳችሁ ነው እረፍት ያጣው። እየሰማችሁ ነው? አንዳንድ ጊዜ ሰው ይሄን አይለይም። ስጋ ነው እረፍት ያጣው ወይስ ነፍስ ነው? አንዳንዴ ስጋ እረፍት ሲያጣ ነፍስህም ይታወቃል። ኦኬ። አንዳንድ ጊዜ ደግሞ ግልጽ ነው ማውራው። አንዳንድ ጊዜ ደግሞ ነፍሳችን ሲታወቅ ስጋችንም ይታወቃል። ለሁለቱም መልስ አለ። አንዳንድ ጊዜ ስጋ ሲታወቅ ቤት ውስጥም ይሁን በህይወት በትዳር በምንም እርብሽብሽ ካለ መጀመሪያ በትክክል ስጋ ማረፍ አለበት። ጌታ ምን አለ? ወደ ምድረ በዳ ኑና ጥቂት እረፉ አላቸው ይላል። ለምን? ታውትና ሌላውን ነገር አይደለም። በአገልግሎት ያለን ሰዎች እግዚአብሔር ፈቃዱ አይደለም ማለት ነፍስህ እስክትወጣ እንድታገለግል ያለ እረፍት እንድታገለግል እግዚአብሔር ፈቃድ አይደለም። ሰው መንፈሱ ነፍሱ ስጋው ፕሮፐርሊ ማረፍ ካልቻለ እግዚአብሔር በሰራው ህይወት ውስጥ መኖር አይችልም። ግልጽ ነው ይሄ። because ብዙዎች እግዚአብሔርንም ያገለግሉ መስሏቸው ከእግዚአብሔር ፈቃድና ሐሳብ ሲወጡ በዘመናት አይተናል። ለምን? የእግዚአብሔር እረፍት ህይወት ነው ወገኖቼ። እረፍት ማለት እኮ እግዚአብሔር አረፈ ማለት በቃ ተሰርቶ አልቋል ማለት ነው። አሁን ይሄ ቃል ድግግሞሽ ሆነብን አይደል? ምን ማለት ነው? እግዚአብሔር ካረፈ አንተ ወጥተህ የምትሰራ ስራ የለም ማለት ነው። ወየው የገባው አለ። እኔ ሰንበት ሰባኪ በሆን ኖሮ ለእናንተ የምሰብካችሁ እሁድ እሁድ አትስሩ ነው የምላችሁ። አትባረኩም። ምክንያቱም እግዚአብሔር እሁድ ረፉ ብሏል፣ አርፏል። ግን የሰንበት ሰባኪ አይደለም። አይዟችሁ፣ አትሊስት እሁድም ሰርታችሁ አስራት አምጡ። ኦኬ። ሶስተኛ ቶሎ ብዬ ልናገር። ደካማ መሆናችሁን ማወቅ፣ ሸክም የከበደባችሁ መሆኑን ማወቅ ለማረፍ። ሁለተኛ ሌላ አማራጭ እንደሌለን አማራጫችን አንድ እንደሆነ እንወቅ። ሶስተኛ ወደ እኔ ነው ይላል ጌታ። እናንተ ሸክም የከበደባችሁ የደከማችሁ ሁሉ ጌታ ምን አለ? ወደ እኔ ኑ። የሆነ አድራሻ አልሰጠንም ጌታ። ሰምታችሁኛል? የሆነ አድራሻ አልሰጠንም። ወደ እኔ ነው። አሁን እኔ መጥቼ አንዳችሁን በቃ እንደዚህ ስራ በስቶብኝ እንዲሆን በማረፋት ለምን የሆነ ቦታ ሄደሽ አታርፊም? የሆነ ቦታ ሄደሽ ማለት በጣም ቆንጆ የማረፊያ ቦታዎች ልነግራችሁ ይችላል። እናንተም እንደዚሁ አቤት እዚህ ቦታ ሂጂ እንዴት እረፍት ፒስፉል የሆነ ቦታ የተሰማኝ እረፍት ትሉኝ ይሆናል። ጌታ ግን ምን አለ? እናንተ ደካሞች ሸክም የከበደባችሁ፣ ያልደከማችሁ ራስ አትምጡ። ሸክም የሌለባችሁ አትምጡ። የደከማችሁ ሸክም የበዛባችሁ ግን ወዴት ነው አለ? ወደ እኔ ነው አለ። ሃሌሉያ። ይሄ ምንድነው የሚባርከን? ኑ ተብለናል። ሙሴ አላሳረፋችሁም? እንኳን ሙሴ ሊያሳርፋቸው ሰውየውም አላረፈም። አቅበዘበዙት በምድረ በዳ። ኢያሱ አላሳረፋቸውም። ዳዊትም አላሳረፋቸውም። ማንም አላሳረፋቸውም። የእግዚአብሔር ልጅ ኢየሱስ ክርስቶስ መጣና ወደ እኔ ይኸውላችሁ ጌታ ወደ መስቀል ከመሄዱ በፊት የተናገራቸውና ያደረጋቸው ነገሮች በሞላ
ያደረጋቸው ነገሮች በሞላ ማጠቃለያው መስቀል እንደሆነ ስለሚያውቅ በቦልድሊ የተናገራቸው ነገሮች አሉ። ወደ እኔ ኑ እኔም አሳርፋችኋለሁ ሲል መስቀል ላይ ረፍቱን እንደሚጨርሰው ረፍት እንደሚያደርገው ነግሮናል። ለምሳሌ አንድ ምሳሌ ልንገራችሁ ቶሎ ብዬ ጊዜን ከመጨረሴ በፊት። ስታመነዝር የነበረችዋ ሴት ትዝ ትላችኋለች። በድንጋይ ልትወገር ሰዎቹ ድንጋይ ይዘው መጡና አንድ ነገር አሏት። ለምን? ቅድም ብያቸዋለሁ። ለአይሁዶች ኢየሱስና ሙሴን ኮምፔር ማድረግ እዛ ዝርዝሩ ስለማልገባ ነው። በጣም 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 የሚታሰብ አይደለም። ቢካዝ ለነሱ ኢየሱስ የሰፈር ልጅ ነው። ኢየሱስ የማርያም ልጅ ነው። ኢየሱስ ያናጤ ልጅ ነው። ሙሴ ለነሱ ሁሉ ነገራቸው ነው ብያቸዋለሁ። ስታመነዝር የነበረችውን ሴት ወደ ኢየሱስ ይዘው መጥተው ምንድን ያሉት? ሙሴ በሕጉ እንደነገረን ያሉት። ዝም ብሎ አላሉ። ስታመነዝር የተገኘች ሴት በድንጋይ ምን ትሆናለች? ትወገር ብለዋል። በነገራችን ላይ ይሄ በጣም 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 ትሪኪ የሆነ ጥያቄ እንደሆነ ታውቃላችሁ። ጌታ ኢየሱስ ክርስቶስ በምድር ላይ ባገለገለበት ጊዜ እነዚህ ፈሪሳውያን፣ ሰዱቃውያን በዘመኑ የነበሩ ሰዎች፣ የሕግ ሰዎች ኢየሱስ ክርስቶስን ወጥመዱ ስለመክተት ይጠቀሙባቸው የነበሩት ከባድ ነገሮች አሉ። ብር አንስተው ይሄን ገንዘብ የቄሳርን ይሄ ገንዘብ ታክስ መክፈል ተፈቅዶልናል ወይ ነው እነሱ ጥያቄ ጠየቁ። ጌታ ነው ሳንቲሙን አምጡ ያላቸው አይደለም። ማስተደታ ማይታችሁ እንደሆነ እንደዚህ ትሪክ የሆኑ ጥያቄዎች ላይ ጌታ በጥበብ እንዴት አድርጎ እንደመለሰላቸው እናያለን። እዚህ ላይ ለምን የሙሴን ሕግ ጠየቁ? ኢየሱስ ምንም ራይት የለውም እችን ሴትዮ ዲስሚስ ለማድረግ ኬዟል። ለምን? ሕጉን ጠቅተውበታል። እኔ አንድ ጊዜ ምን አልኩኝ? ዋው ኢየሱስ ይህን ነገር ቢጠየቅ መልሱ ምን ነበር አልኩ። ምንድን ያላት? አንቺ ሴት ደክመሽ ኃጢአትን አትስሪ፣ ገዳዮችሽ፣ ወጋሪዎችሽ፣ ከሳሾችሽ ወዴት አሉ አላት። የዚችን ሴትዮ ኃጢአት መስቀል ላይ ይዞት እንደሚወጣ ስለሚያውቅ ነው ነፃ ያደረጋት። መስቀል ላይ ይዞት እንደሚወጣ ያውቀዋል። እቺን ሴትዮ በምን ኦቶሪቲ ነፃ ወጣሃት ቢባል መስቀል ላይ በመሞተው ሞት። ስለዚህ ነው ይሄንን ቃል መነግራችሁ እናንተ ደካሞች ሸክም የከበደባችሁ ወደኔ ኑ አለና ከዛ በኋላ ምንድን ያለን እንጨርሰው። ወደኔ ኑ አለና እኔ ምን ረፍት ሰጣችኋለሁ ይላል። እኔ እንዴት እንደሚባርክ ልነግራችሁ አልችልም። ማናቸውም አላሉ። ከዚህ አሁን የዕብራው ጸሐፊ እዚህ ላይ እንኳን አልጠቀሰው። ነገር ግን the only person አዲስ ኪዳን ላይ ኢየሱስ ብቻ ረፍት እንደሚሰጥ የምናውቀው ኢየሱስ ብቻ ነው ቦልድሊ ወጥቶ እኔ ምን እሰጣችኋለሁ ያለው? ረፍት እሰጣችኋለሁ ያለው። ዮሐንስ ወንጌል 14 ላይ ነው 14 16 ላይ ሁለት ቃሎች አሉ ትዝ ይላችሁ እንደሆነ። እነዚህ ቃሎች እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። እነዚህን የመጨረሻ ቃል እንበልና እንጨርስ ለዛሬው። ሃሌሉያ። እረፍታችን ያለው በክርስቶስ ውስጥ ስለሆነ ከዛ ጌታ ምን ይላል? ቀንበሬን ተሸከሙ። ቀንበሬን ተሸከሙ ከእኔ ተማሩ። ሁለት ነገሮች አነሳ። ልብ በሉ። ሰው በረፍት ውስጥ ለመኖር ቀንበሩን መሸከም አለበት። ሰምታችሁኛል? ሸክም ይነሳልህና የክርስቶስ ቀንበር ፍቅር ነው። የክርስቶስ ቀንበር እንደ ቃሉ መኖር ነው። የክርስቶስ ቀንበር ፈቃዱን እየኖርክ በፈቃዱ ውስጥ መኖር ነው። ሌላ ነገር የለው። እዛው ጋር ምን ይላል? ቀንበሬ ልዝብ ሸክሜ ምንድን ነው ይላል? እንደው ልብ ብላችሁ አይታችኋል? እናንተ ደካሞች ሸክም የከበደባችኋልና ሌላ ሸክም አስቀመጠብን። ዋው ሃሌሉያ። እንደው አንድ ጥያቄ ልጠይቅ እዚህ ቤት ውስጥ ጌታን ካገኘ በኋላ በእግዚአብሔር ቃልና ከጌታ ጋር እየኖረ በእግዚአብሔር ቃልና በእግዚአብሔር ቤት ውስጥ በውስጥ ያለውን ይሄ ጌታ በላይ ላይ ያስቀመጠው ሸክም
ከብዶኛል የሚል ሰው አለ? አይመስለኝም። ለምን? ጌታ ምን አለ? እኔ የዋህ ነኝ አለ፣ በልቤም ትሁት ነኝ አለ። እንደኔ ሁኑ አለ በረፍት ለመኖር። እንትጋ ሲለን ወደዚህ ረፍት ነው። እንትጋ ሲለን እግዚአብሔር በልጁ ሰርቶ ወደ ጨረሰው ወደዛ ረፍት ነው። እንትጋ ሲለን እግዚአብሔር በላያችን ላይ ሊያስቀምጥ በወደደው በነፍሳችን ላይ ይሄን ቃል ልበልና ልጨርስ። መዝሙር 44ን ግለጡና 46ን ግለጡና እቺን ቃል አንብበን እንጸልያለን። በጣም የምታውቁት ቃል ነው። 46:10 እረፉ እኔም አምላክ እንደሆንኩ እወቁ። በሕዝቦች ዘንድ ከፍ ከፍ እላለሁ፣ በምድሩ ላይ ከፍ ከፍ እላለሁ። እረፉ እኔም አምላክ እንደሆንኩ እወቁ። ሰው ካላረፈ በእግዚአብሔር ጸጋና እረፍት ውስጥ መኖር ካልቻለ ሊሆን የሚገባቸውን ነገሮች ይሄ ክፍል ይናገራል። ከላይ እግዚአብሔር እረፉ ሲል በብሉይ ኪዳን ወገኖቼ፣ በብሉይ ኪዳን ከላይ ስታነቡ በጣም የሚገርመኝ ነገር ጊዜ ከዛ በላይ ማንበብ ስለማልፈልግ ነው። ከላይ ስታነቡ እግዚአብሔር በሕዝቦች አመጽ ላይ መንግስታት ወደቁ፣ ድምፁን ከፍ አድርጎ አሰማ፣ ምድር ቀለጠች፣ የሰራዊት አምላክ ከኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው። ኑና የእግዚአብሔርን ስራ ምድርና እንዴት ባድማ እንዳደረጋት እዩ። ከዳር እስከ ዳር ጦርነት ከምድር ላይ ያስወግዳል፣ ቀስትን ይሰብራል፣ ጦርነትን ያነክታል፣ ጋሻን በሳት ያቃጥላል አለና እረፉ አለ። ይሄ ማለት ጨርሻለሁ ይላችሁ። ይሄ ማለት ቅድም ያወራውላችሁ። አሁን እዚህ ጋር በሰው ቋንቋ የሚያወራው ለነዚህ እግዚአብሔር ተዋግቶ ቀስትን ሰብሮ ጦርነቱን ጨርሶ ሁሉን ካደረገ በኋላ ነው ምን ያለን? እረፉ። ለአዲስ ኪዳን ደግሞ እንዳልኳችሁ እግዚአብሔር በልጁ ሰርቶ የጨረሰው ረፍት አለ። እግዚአብሔር ወደ ረፍቱ ያስገባን በሁሉ ነገር። አሜን። ተነስተን እንጸልያለን። ሃሌሉያ ሃሌሉያ።